وقال ما نحاكما እዛው አያ وقال ما نحاكما ጌታችሁ እኮ በፍጹም አልከለከላችሁም وقال ما نحاكما ربكما ጌታችሁ عن هذه الشجرة ከዚች ዛፍ إلا أن تكونوا ملكين أو تكون من الخالدين ወይ መላእክ ነው የምትሆኑት ብትበሉ ወይ ደግሞ ለዘላለም ነው የምትኖሩት መላእክ እንዳትሆኑ ወይም ዘላለም የመኖር ፍቃድ እንዳይኖራችሁ ስለፈለገ ነው ጌታችሁ ከዚህ ዛፍ እንዳትበሉ ያለው ስትራቴጂውን ላሳያችሁ የተጠቀመው የመጀመሪያው ስትራቴጂ ሌሎቹን ስትራቴጂ ሌላ ቀን በሚቀጥለው ክፍለ ጊዜ እናወራለን የመጀመሪያው ስትራቴጂ ኢብሊስ ሲወሰውሳቸው ረቡኩማ ነው ያለው ጌታችሁ وقال ما نحاكما عن هذه الشجرة አላለም ኖ ረቡኩማ የናንተ ጌታችሁ እኮ አልከለከላችሁ ጌታችሁ ብሎን ያስታወሳችሁ አይገርም አሪፍ ሊመስል እኮ ኹጥባ ተጠላለ ኹጥባ አንዳንድ ሰው አለ አላህዬ እኮ በጣም እንትን ነው ምናምን ምትላለች ራቆታን እየሄደች አላህዬ እኮ እንደሰው አይደለም ረሂም ነው ወላሂ የምርሽ ነው አላህ ረሂም ነው እውነትሽን ነው አላህ ግን ያስቀምጠው ህግና ስርዓት አለ እኛ እያወራን ያለነው ስለ ህጉ ነው ወንዶችም ልክ እንደዚህ አላህ እኮ ረሂም ነው ይላል እውነት ነው አላህ ረሂም ነው በትክክለኛው መንገድ ካልሄድክ ግን ችግር ይፈጠራል ያ ኸልከር ያ ሐቢቢ እውነት ይፈጠራል وقال ما نهاكما ربكما عن هذه الشجرة ምን እንድትሆኑ ነው መልአክ ወይም ደግሞ ለዘላለም የመኖር ስልጣን በዚህ ነው መዘጋው ሸይጣን ዓላማው ምን መሰለ ሁለተኛው ዓላማ ከጀነት ማስወጣት ነው ብለህ ልታስብ ትችላለህ ቆይ እዛ ጋር አትድረስ እዛ ሶስተኛ ዓላማው ነው እሱ የመጀመሪያው ዓላማ ልብሳቸውን አውልቆ ማዋረድ ሁለተኛው ዓላማ ከጀነት ማስወጣት አይደለም ሁለተኛው ዓላማ የአላህን ሱነን የአላህን መንገድ አላህ የሰራውን ተፈጥሯዊ መንገድ ማፍረስ ከቻለ ማፍረስ ካልቻለ ማስቀየር ያው ነው አዘለም ተሸከመ ምንድነው አዘለም አቀፈ ያው ተሸከመ ነው እንደሚባለው በቃ አላህ የሰራው ሱነን ምን ማለትህ ነው ካላችሁ ተመልከት ምን ትሆናላችሁ ነው ያላችሁ መልአክ ወይም ዘላለማዊ ነው የምትኖሩት አላህ ግን ለአደምና ለእናታችን ለሐዋ ምንድነው ያለው ያ አደሙ እስኩን አንተ ወዘውጁከ الجنة አይደለ አደም አንተና ሚስት ጊዜያዊ ቆይታ ይኖራችሁ እስኩን ጊዜያዊ ቆይታ ቆይ ነው ያለው እስኩን ነው ያለው ኢብሊስ መጣና ምን አለ መሰለ ዛፉን አትብሉ የተባለው እስኩን ጊዜያዊ ቆይታ ነው አይደል የተባላችሁ ባይዘው ዛፉ እውነት ነው ጌታችሁ ጊዜያዊ ቆይታ ነው የሰጣችሁ ባይዘው ዛፉን ብትበላ ግን ዘላለም የምትኖረው ሚነን አው ተኩና ሚነል ኻሊዲን ዘላለማዊ ፐርማነንት ቪዛ ቋሚ የሆነ የመኖር በጀነት ውስጥ የጀነት ዜግነት የምታገኙት ከዚህ ዛፍ ነው የአላህን ህግ ቀየረው አልቀየረው አየ ከዛ መልአክ ትሆናላችሁ አላ መልአክ እንዴት ነው መልአክ የሚሆነው በቃ አደም እኮ አደም ነው ሰው ነው እናታችን እኮ ሰው ናት ከሰውነት እንዴት ወደ መልአክነት ይቀየራል አየ ሸይጣን በፍጹም በአደማዊነታችን ኮርተን እንድንቆይ በሰውነታችን ኮርተን እንድንቆይ አይፈልግም ከሰውነት ሌላ ነገር እንድንመኝ ይፈልጋል እሱም ያው እዚህ መልአክ ትሆናላችሁ አላችሁ ለማለት የፈለኩት ሁለተኛ ሸይጣን በታርጌትነት የፈለገው ምንድነው አላህ የሰራውን ህግና ስርዓት መቀየር ማፍረስ ሰው በአላህ ህግና ስርዓት ውስጥ አላህ በፈጠረው ሱነን ውስጥ እንዳይኖር ማድረግ አደምና ሐዋ እስኩኑ ነው የተባሉት ጊዜያዊ ነው መጣና ነው ዘላለማዊ ትኖራላችሁ አለ ዛሬ ሞትን እናስቀራለን ብለው እየደከሙ አሉ ሳይንቲስቶች እየደከሙ ነው ሰው እንዴት ሳይሞት ረጅም ዓመት እንዲቆይ ማድረግ እንችላለን የአደም ስቶሪ ሲያልቅ ሱረቱል አራፍ ላይ ባይዘው ትሞታለህ ብሎ ነው የሚያልቀው ትሞታለህ እና ትቀሰቀሳለህ فيها تحيون በምድር ትኖራላችሁ وفيها تموتون ትሞታታለህ ومنها تخرجون ከዛም ትወጣለህ በምድር ትኖራላችሁ አለ ከዛ ትሞታለህ ነው ያለው ምድር ላይ ለዘላለም እንደምንኖር አድርጎ እኮ ነው ሸይጣን የሚስልብልኝ ይጋታ ታይም ጊዜ ያለ አየ እንዴት እንደሚቀይረው በቃ የሸይጣን ስራ ምንድነው ካላችሁኝ የሸይጣን ስራ ከጀነት ጀምሮ በወላጆቻችን እስከኛ ዘመን ድረስ እስከ የውመል ቂያማ ድረስ እንዴት አድርጌ የአላህን ሱና ለነሱ የዘረጋላቸውን ተፈጥሯዊ መንገድ መቀየር ይችላል
ሃይማኖትህ ጉዳዩ አይደለም። ምንም እሱ አይጨንቀውም። ብቻ ሰው ሁን። በሰውነት የተሰራ አደማዊ መንገድ አለ። ያንን አደማዊ መንገድ መቀየር ነው። ከዚህ ላይ ተነስታችሁ እናንተ ዓለም ላይ ብዙ የሚሰራውን ስራ አስቡበት። እንዴት ነው ሸይጣን ፊንላንድ ሀገር ትምህርት እስከ 12 ክፍል አይደለም። ለምንድን ነው ሰው እስከ 12 ክፍል የሚማረው አሉ። በቃ ለምን ይደክማል 12 ዓመት ድረስ? እውነቴን ነው የምልህ፣ የገባቸው ነገር አለ ማለት ነው። ሶስተኛ ስትራቴጂው ከጀነት ማስወጣት ነው። በሚቀጥለው ክፍለ ጊዜ ስንመጣ ይህንኑ አያ 26ኛው አያ ዩራዱ ላህ ተወቁፍ ቆም ብሎ ማየት የሚገባን ብዙ ነገሮች አሉ። ኢንሻአላህ በሚቀጥለው ጊዜ ስንመጣ እናያለን። አላህ ከሸይጣን ወስወሳ ይጠብቀን። ባረከላሁ ሊ ወለኩም። ሰላም አለይኩም።